ጊገር እንጀምርና ጊገር ለሻምበል ወንድሙ ደሳለኝ እንኳን አደረሰ እንኳን ተወለድክ የሚል መልእክት አስተላልፍ። እሺ ያቋቸዋል፣ ሁላችሁንም ያቋቸዋል። ሻምበል ተሾመ ወንድሙ እንኳን በዚች ቀን አደረሰዎት። መልካም ልደት። እንደዚሁ ደግሞ እግዚአብሔር ጤናዎትን ጠብቆ ረጅም እድሜ ይስጥልን። በየዓመቱ እንድናከብረው እግዚአብሔር ይርዳን። እንኳን አደረሰዎት ስላለ ቴንኪው፣ እናመሰግናለን። በመቀጠል በደረጃው ለመሄድ ያህል ነው ኮኒ የዚህ ቤት ፕሮፌሰር። እሺ ቴንኪው፣ በጣም አመሰግናለሁ። የወታደር ልጆች ስንሆን ልባችንም ፈታ፣ ሁሉ ነገራችን ፈታ፣ ንጽህነታችንም እንደዛው በአቸንጋዋ እየተገረፍን ስላደግን ማለት ነው። መልካም ልደት ለአባታችን፣ ለምንወዶት ለምናከብሮት መልካም ልደት። አሁን የዛሬ አመት ደግሞ እንደዚሁ ተሰብስበን እግዚአብሔር ከፈቀደ ኢቨን ሰመር ላይ ተሰብስበን የእሱን ልደት እንድናከብር እግዚአብሔር ይርዳን። የእሱን እድሜ ይስጠን ለኛ። በእውነት ይሄ እድሜ አሁን ረጅም ትንሽ ነው እንላለን፣ አንዳንድ ደግሞ አጭር ነው ይላሉ። ግን በጣም ረጅም ነው ብታስቡት። በአሁኑ ጊዜ ወጣቶችም እያለቁ ስለሆነ ነው ማለት ነው። እና አድዬ አባትነት ለአንቺ አልነግርሽም። አባት በጣም ኢምፖርታንት ነው። እኔ አባቴ የሞተው በ62 ዓመቱ ነው የወለደኝ አባቴ። ግን እድለኛ ነኝ፣ እንጀራ አባት አለኝ። እሱንም እወደዋለሁኝ አለኝ። ግን የወለደኝ አባቴ የኔም ወታደር ልጅ ስለነበርኩኝ በጊዜ ነው የሞተብኝ የኔም። እና አባትነት ስናየው አጠገባችን ስናል አናውቀውም። ሲለዩን ግን ምን አይነት ነገር ይዘውብን እንደሚሄዱ ልነግራችሁ አልችልም። ሚኪዬ ታውቀዋለህ። እና በጣም ከባድ ነው። በጣም 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 እና ምንም ነገር ሰዓትሽን አትቆጥቢ። እንጆይ ከሳቸው ጋር ለምታገኘው ኦፖርቹኒቲ ተጠቀሚበት። እንጀራም እየጋገርሽ ነው፣ ቢዚ ናችሁ፣ ግን በሰዓትሽ ሀይ ፓፓ እንዴት ነህ ደህና ነህ ሆይ ብሎ የምትይ ትመስኛለሽ። ምክንያቱም እኔ ሁሉ ጊዜ እህቶቼን ትመስኛለሽ ላለውና እኛም እንደዚህ ነን። እና እግዚአብሔር ረጅም እድሜ ይስጣቸው። መልካም ልደት ኮኒ ልጆ፣ መልካም ልደት ብሎታለሽ በያቸው። እሺ ቴንክ ዩ ኮኒ፣ እናመሰግናለን። ፍሎር አድዬ እችን ቀን ለማየት ስላበቃችሁ እግዚአብሔር ይመስገን። አሁንም ረጅም እድሜ ከሙሉ ጤና ጋር ይስጣቸው። እንኳን ተወለዱልን። እንግዲህ እግዚአብሔር በፈቀደ ደግሞ የዛሬ ዓመት እንድናከብርላቸው እግዚአብሔር ይፍቀድልን። በቃ ይቆየኝ። ቴንኪው። እሺ ኢቲኤም በጣም በሚገርም ሁኔታ ሻማ ለኩሶ መጥቷል። በጣም ነው የምናመሰግነው ኢቲኤም። እስኪ መልእክትን አስተላልፍ። በጣም ነው የምታምሩት። እኔ ወታደር ልጅ ስለሆንኩ እኔ ልናገር ብዬው ነው። እሺ ተናገሪ። እኔም የወታደር ልጅ ነኝ። እንኳን ተወለዱ። እድሜና ጤና ይስጣቸው። አሜን። ረጅም እድሜ ያቆይልን። አሁን እንደተናገረችው እኔም አባቴ ወታደር ነው፣ በልጅነቴ ነው የሞተውና በጣም ነው የሚቆጨኝ። አልተንከባከብኩትም፣ ልጅ ነበርኩ እና እድለኛ ነሽ። ይኑሩልን፣ እድሜና ጤና ይስጣቸው። ለእኛም ለሀገርም የጠቀሙ አባት ናቸው። ቸሩ መድኃኒዓለም የልብሽን መልካም ነገር ፈጽሞልሽ አባትሽን የምታስደስች ያርግሽ። እድሜና ጤና ይስጦት። ኑሩልን፣ እግዚአብሔር ይጠብቆት። እንኳን ተወለዱ በይ። ቴንክ ዩ። እንተዋወቅሽ አንዴ ፕሊዝ። እሺ አስተዋውቂን ራስሽን። ለዚህ ቤት ቤተሰቦች አሪፎች ናቸው፣ ተዋውቂያት። እሺ ሀና እባላለሁ። ሰው እያወራች የቴም ባለቤት ነች። እሺ ሀና በጣም እናመሰግናለን። በመቀጠል ኬኬ። እሺ እናመሰግናለን። አትጥፊ። መልካም ልደት ብያለሁ። ረጅም እድሜ ከጤና ጋር እንደ ኮኒ እንዳለችው ዶንት ቴክ ኢት ፎር ግራንትድ። እኔ አባቴን ያጣሁት እኔ 4ኛ ክፍል እያለሁ ነው። እስካለ ድረስ በደንብ ተጠቃሚ ነው የምለው። መልካም ልደት። ምን ሆና ነው ግን የምትተነፈሰብን? ጂም እየሰራው ስለሆነ ነው። ጅም ነው ያለው። እሺ ጅም ነው ያለው። ኮኒዬ ጅም ነው ያለው። ናርዲ እስቲ ቀጥይ ናርዲ።
ኦኬ እኔም አድዬ እንኳን ደስ ያለሽ የእሳቸውን ልደትም እንደዚህ ቆመሽ በማየትሽ አንደኛ ትልቅ እድል ነው። አባታችን ደግሞ ጤናና ተስፋ የወደፊት ህይወት በቀና ሁኔታ እንዲገጥማቸው እመኛለሁ። ላኪ ነሽ አዲስ በቃ ሁሉም ተናግረውታል። እውነቴን ነው። በዚህ እድሜ ሚኪዬ ታውቃለህ፣ ብዙ ጊዜ አባቶች አይቆዩም። ለምን ፕሮቫይድ የሚያደርጉት እነሱ ናቸው፣ የሚጎዱት እነሱ ናቸው። እኔም ዘ ሴም ቲንግ አንድ ሴት እንደመሆኔ ከአባቴ ጋር ያለኝ አታችመንት በጣም ከባድ ነበረ ሚኪዬ እና ያጣሁትም ቅርብ ጊዜ ነው። 18 ዓመት ሊሞላኝ ነው። ግን ያው ሾርት ክፍል ጨርስ አካባቢ ግን ሁሌ በቃ የማዝንበት ነገር አንድ ነገር ሳላረግ የምለው ነገር አለ። ያው ይገባሃል እንዳስተዳደጋችንና ኢንጆይ አርጊያቸው ቅድም እንደገለጹ አላቅም ደውይላቸው። አባትና እናት በህይወት እያሉ መጠየቅ በቃ የሚፈልጉትን መደረግ ያለባቸው ነው። ዋንስ አንዴ ከሄዱ ሄዱ ነው፣ አናገኛቸውም። እና ኢንጆይ አርጊ። አይኖ እንደምታደርጉ አውቃለሁ። ማነሻ አድዬ ቤተሰቡ ሁሉ እናት አባታችሁን አውቀዋለሁ። ግን አሁንም ኢንጆይ አርጊ። ቀሪ ዘመናቸውን በደስታ ይኖሩላችሁ። በቃ ለሁላችሁ መልካም ልደት ብያለሁ። ሁላችሁንም በጣም ነው የምናመሰግነው። እኔም አባቴን ካጣሁ ረጅም ዓመት ነው። ብዙ ኃላፊነት ትቶብኝ ነው የሞተው። የመጀመሪያ ልጅ ነኝ። ህመሙን በጣም ነው የማውቀው። ከሁላችሁም በላይ ባልልም በጣም ነው የማዝነው። ሁሌ ስደርስበት ነው ያመለጠኝና አባቴን በጣም ነው የምወደው። እኔ አባቴ ነኝ አሁን ለሚስቴም እና የአባት ነገር ያማል። አባቴን እወደዋለሁ። ሁላችንም አባቶቻችን ወዳል። መልካም ልደት ለአባቴ። ይሄ ሙዚቃ ጋብዛለሁ። አጉርሶ ያስደስት የለም ወይ መውደዱን ለግሶ አባቴ